እሺ ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እናባቶች ማወቅ መልሼ እደውላችኋለሁ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ፋሲካ ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ባቶች ምንድነው ማድረግ ያለባቸው? አሁን ባቶች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ለታካዮች ሄደው አጥንቷት ሲመጡ አይኑ አይገለጥም። ቅርሷ ቀጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥበዋት መጣች። መጡ እነሱ ማለት ነው። አፍራጅ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከራል። ሰው ነው የሚሉ እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረናል። ግን ታች ላይ አፍራጅ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብተዋል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጥቶ አይኗ ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው እስር ቤቱ ምንድን ነው ስሙ? እስር ቤቱ መለዝ ነው። መለዝ እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው አቢባ ከሆነች አቢባ፣ ሙባረክ ከሆነ ሙባረክ ይባላል እኮ። እነዚህ እኮ አሁን ያቆተና ተስፍሽ የሚያውቋቸዋል እኮ አንድ ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም በጭራሽ። አንድ ነገር ልንገርህ ሙቤ ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ላይ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ። ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዚህ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮችን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አደረ? ገና በጊዜ 10,000 ሪያል አንድ አረብ ጠይቀዋት ሄዶ ስማኝ፣ አንድ አረብ ሊጠይቃት ሄዶ 10,000 ሪያል ሀዲያ ሰጥቷት ኮሚቴው ከተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የለይላል ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ሪባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ እኔ እኮ እቺ ልጅ እስክትሞት ነው የምትጠቀው እንድትሞት ነው የምትፈልገው። አቡ ይቅርታ አንድ ሙባረክ በዚሁ ለምሳሌ ምንድን ነበር መሰለህ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር።
እዚህ የነበሩት ያኔ ከሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ። እናንተ እጅ ላይም ኤምባሲ በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ፣ ምክንያቱም ኢትዮጵያ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 1 ሚሊዮን 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገርህን 1 ሚሊዮን 600 ምናምን ሪያል እንግዲህ መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለ ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረጋችን ካሊዶ ከዛ ቆይ ነው ከዛ በኋላ ይሄ የሙባሪክ ጥያቄ እኮ ግልጽ ነው። አንዴ ወንድም ተነጋገርና ተረጋጉ። ቆይ አይደለም ይኸውልህ፣ ከዛ በኋላ ይሄ ሁሉ ይኸውልህ፣ ቆይ ተስፋ አንዴ ጊዜ ስጠኝ አይደለም ሙባሪክ የጠየቀው ኖ ቆይ ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምንም ዙሪያ እኮ እሱ ወደ እሱ እኮ ለመምጣት ነው። ተስፍሽ ይኸውልህ፣ ምንድነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮች ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጠቃሎ ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅበት ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፈቃደኛ ተባለ መሰለ የሟች ቤተሰብ ሄዶ ይጠየቅና ፈቃደኛ ናችሁ ወይ ተብሎ ይቅርት ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ። የክትት ይከታተላል ተባለ ኮሚቴ። አሁን መጨረሻ ላይ ሳውዲ ይኸውልህ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ ኢቭን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወጥተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርጎ በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ። ያ ሁሉ በልምምጥ ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ የዛሬ ስንት ጊዜ ስንነጋገር 200 ሺህ ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው አነጋግሩና ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሄድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅቷን ሁኔታ ያድርጋ ተባለ። የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሀል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጄ ላይ ሳንቲም ከሌለ ሁሉ ወጪ ነው ሸፍነን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለሁ ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨረሱ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቡ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ ካለበዛ ማን አረብ ቀጥታ
ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሀል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከአንድ 3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስነው መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ የፈለጉትም ነገር አሉ። መረጃ አይሰጧቸውም እንጂ ምንም ያመጡትም ነገር የለም። ሊወስኑበትም አይችልም። እኛም የተፋለጥነው ልጅቷ አላህ ብሎ ስትወጣ ልጅቷ ናት የምትወስንበት። በቃ ህዝብ ያዋጣው ለልጅቷ ነው ተብሎ በዚህ ተደምድሞ አካውንታቸው ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በእኛ። እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮመንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። ማንም ሰው ሄዶ መጠየቅ አይችልም። ይችል ልጅ ከወኪሏ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ይሄን ቤተሰቦች አሁን ቤተሰብ ነን ብለው በሄዱ መሄድ መጠየቅ አይችልም። ካሊዶ አንዴ ነው ደግሞ ትንቅንቁ የተፈጠረው እኛ ቲም ሌይላና ኮሚቴው ጋር ነው። እኛ ቲም ሌይላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ ሌላ አባል ነው እየነገረሽ ያለው። 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ አይተን እናንተን ነው የምንጠይቀው እያልን ቤተሰቦቿንም ሰቅዘን ያዝነው እስከ ዛሬም ማለት ነው። አሁን መልሱ የሚሆነው እነዛ ኮሚቴዎች መተው ያውሩ። ሙቤጋ ገብተው ነበር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ ኮሚቴዎች መተው እዚሁ ላይቭ ላይ ያለውን የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው እነሱ እየሸሹ ነው። የሚመለከተውን አካል ሳወራው ኮሚቴው ሳይፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ይኸውልሽ፣ የሚሸሹት አንድ ሰው አንደኛ ይኸውልሽ፣ ሀቡ አንዴ ተስፍሽ ወካይ ምናምን አይደለም የምንፈልገው እኛ። ይኸውልሽ ግሩፕ አለን፣ የቴሌግራም ግሩፕ አለን፣ የኢሞ ግሩፕ አለን። እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነ ወካዩ ካለዛ የዚህ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚህ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታል? ወንድምየው ከድር አለ ያለችን ሰምተሃል አይደለ? ሀቡ የጠየቀችን ሰምቻለሁ። ከተስሼ መልስላት። ሌላ ያለችኝ ነው መልስላት። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልካለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5,000 ሪያሉን ልካለው ለሷ አላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ። እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ሌላ ሰው
እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለእሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱን ልታስይዘው ሞክራ ነው። ሞክራ ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝቼልሻለሁ ብሎኛል ምንድበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይሁንና እንደው በፖሊስ አስይዤው ትደውላለች ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች፣ የለም ትሄዳለች፣ የለም አሁንም ትደውልልኛለች፣ በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች፣ አሁንም የለም። ከዛ በኋላ ይሄን ሴታፕ እንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማንነት እብድ ነች አለኝ። ለፖሊሱ እብድ ነች አለው ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ሀቡ ድንገርሽ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተደቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየው እንባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ እየሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው 10,000 ሪያል። እሱ ምን ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ ምን ያህልማ ሩድ እንደሆነ እኮ ኻሊድ የላከለት። አንቺ ደግሞ ማነሽ? ተስፋ ያደርገው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ? አንቺ ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ አድርጋልኝ ያለች ኻሊድ በጠየቀች ጊዜ ነገርኩሽ። በቃ ሰው ጤፉ ነው። በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀምጦታል። አይደለም የተለያየ ቦታ ላይ አድሚን አድርገውኝ ስለነበረ ይሄንን መረጃ ያገኘሁት እኔ ነገራችሁ ነው። አንዴ ማሜ ያስፈራራባት ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ቀድር፣ እየሰሙ ነው። አጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽን ነው የምትፈልጊው ብሎ ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። ይችን ብሎ ነው በቃ ልጅሽን ነው የምትፈልጊው ብሎ ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አላናግርም ከሚያንንደው ነገር ይሄንን ነገር እንዲህ አይነት ነገር ተፈጥሯል ብላችሁ ለኛ ስለምን አልነገራችሁንም? አያናገረን አይደለም ለምን አልነገራችሁንም? አሁን ለምን ነገር ከዚህ በፊት ቴሌግራም ላይ አላወራን ተሲ ምን ብለህ ነው ያወራው? እስኪ ነገር አስታውሰን። ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከነሱ ያም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው
እኔ አሁን እየጠየቅኩት እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከድር ለምን ትዋሻለህ አንተ? የሌላ እህት ነህ፣ የእናትና የአባት ወንድም ነህ። ለምንድን ነው ነገር የምትደባብቀው? እህት በህይወት ብትመጣልህ አይሻልም እንዴ? ሰው ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቂያ አይደለም። የደበቅኩት ለሌላ ስል ነው። እኔ እሷን ከምናጣው እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው የምትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማዘር። ምን እንበልሽ ሀቡ? አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መተው ነው ላይቭ ላይ ሁለቱም ወርቆች ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ ኦልሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ ያገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ እያልኩሽ ያለው ማለት። ዞሮ ዞሮ እቺ ልጅ እህታችን ነች፣ ደህና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ? እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያለን ሰቅዘን ያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይሄው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ እሱ እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹህ ከሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አያስፈልገው። ጽድት ያለ ስራ የሚሰራ ሰው የሰው ላብ ኪሱ ማይከት ሰው በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ቢኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። ሰው ንጹህ ከሆናችሁ ለምንድን ነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞትና ብሩን ማን እንዲበላው ነው የሚጠበቀው? ህዝቡን ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሸት ነው ሄዶ የሚያየት። ተስፍሽ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ ኢንተርቪው አድርጎኝ ነበር እና ስለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከነሱ በላይ የሚመለከተው ስለሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ጋር መጡ፣ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይሄ ነው ያለው ደረጃ። እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ከራሳችን ከፍለን መሄድ ስለፈለግን ነው። ጉዳዩ እንዲቋረጥ ስላልፈለግን ነው። ዞሮ ዞሮ ምንድነው ቤተሰቦቿ ሊሄዱ አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸውን መፍትሄ ስላጣን ነው። እኛ መልስ ስለማይሰጡም ነው ኮሚቴዎቹ እዛ ያለውን ፕሮሰስ ለኛ ተው፣ ከኛ ውክልና ወስደናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጣ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር። ይሄንን ነገር እያደረግን ያለ ነው።
አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይሄንን ያስከው ነገር መግለጫ መስጠት በምትችልበት መንገድ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር ቲክቶክ ላይ መምጣት ካልፈለጉ። ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦሬዲ ከዚህ ሆነን ሚዲያ ላይ እናስተባብረው። ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው። የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው። ልጅቷ ግን በህይወት ትውጣ። የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ሳይ ያሰማ ማለት ለገንጾላ አሰማችሁ አቢባ ህዝቧን ተንኮ ነው የሚጠብቀው። አሰማችሁ ተስዬ በጣም ወንድም ሳሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ። እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸው እናዳምጡ። ይኸውና አትበላ አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት እነሱ እንደሚነገሩ እንድትሞት ድምፅ ሁሉ ላስገኮ አዋ ጥርሷ ወጥቷል። ድምፅ ሁሉ ላት ይትገደል ነው እኮ ያሉት እኮ ስቃይ ላይ ስለሆነች ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ